በዓለም አቀፍ ደረጃ እንግዲህ የንግድ ስርዓት እየተለወጠ ነው ያለው በተለይም የኢኮመርስ ንግድ ወይም የኦንላይን የንግድ ስርዓቶች በጣም ከፍተኛውን ሚና ድርሻ እየተጫወቱ ያደጉ ናቸው ያሉት በዓለም አቀፍ ደረጃ የኢኮመርስ የገበያ ድርሻን ስናይ በ2024 ብቻ ከ6 ትሪሊየን ዶላር በላይ ደርሷል ይሄ በ2028 ከ7 ትሪሊየን ዶላር በላይ ይደርሳል ተብሎ ነው የሚታሰበው በአፍሪካ ደረጃም እስከ 50 ቢሊዮን ዶላር እየደረሰ ነው ያለው ስለዚህ እንደ ሀገር እኛ ይሄንን የንግድ አሰራር ስርዓት ካልተቀላቀል አስቸጋሪ ነው ማለት ነው ወዳላ እንቀራለን እንደ ሀገር ደግሞ ለዚህ የተለያዩ በጣም አስቻይ ሆኖ ስራዎች እየተሰሩ ናቸው ያሉት በተለይም እንደ ሀገር የኢንተርኔት ፔኔትሬሽን በጣም በከፍተኛ ደረጃ በኢትዮ ቴሌኮም በኩል እየጨመረ ነው ያለው ከፍተኛ የሆነ የወጣት ሀገር ያላት ሀገር ናት ኢትዮጵያ ብዙ ስማርትፎን ተጠቃሚዎች አሉ እሱ ብቻ ሳይሆን ኢትዮጵያ በዲጂታል ፕላትፎርም ዓለም አቀፍ ኮንፈረንሶችንም ያካሄደች በአፍሪካ ደረጃ ሌሎች ከኛ ሊማሩ የሚችሉ በጣም ብዙ ተቋማቶችን ለምሳሌ የአርቲፊሻል ኢንተለጀንስ ኢንስቲትዩትን ማየት እንችላለን ኢትዮ ቴሌኮም በራሱ ትልቅ ጂያንት ኢትዮ ቴሌኮም ኩባንያ ሆኖ በአፍሪካ ደረጃ ትልቅ ስራ እየተሰራ ነው ያለው የስልክ ተጠቃሚ የሞባይል ስማርትፎን ተጠቃሚዎች በጣም በቁጥራቸው በከፍተኛ ደረጃ ጨምሯል እሱ ብቻ ሳይሆን እንደ ሀገር በሁለት አመት ውስጥ በዲጂታል ፔመንቶች በቴሌብር እና ሌሎችም ዲጂታል ፔመንቶች in trillions ብሮች በዛ ፕላትፎርም እየተንቀሳቀሱ ናቸው ያሉትና ለዚህ ለኢኮመርስ ንግድ ምቹ ሁኔታ እየተፈጠረ ነው ያለው ስለዚህ ለንግዱ ስርዓት ምቹ ሁኔታ በዲጂታል ፕላትፎርም ሲፈጠር በኦንላይን የሚደረጉ ግብይቶች ምን ይፈልጋሉ ሎጂስቲክስ ይፈልጋሉ ለዚህ ደግሞ ምቹ ሁኔታን በተለይም ኢኮመርስ ሎጂስቲክሱ ከሌለ የምናወራቸው ከዚህ ዘርፍ ልናገኛቸው የምንችላቸው ነገሮች በመንፈልገው ፍጥነት ሰዓት ላይሄድ ይችላል ስለዚህ እየተፈጠሩ ያሉ የንግድ አሰራሮችን ስርዓቶችን በይበልጥ ለማሳለጥ ትልቁ ሚና ሊጫወቱ የሚችሉ እነዚህ የኮሪየር አሶሲዬሽኖች በአገር ደረጃም በዓለም አቀፍ ደረጃም ስራቸውን እየሰሩ ነበር ያሉት ይሄ የተፈጠረው ምቹ ሁኔታ ደግሞ በይበልጥ ስራውን እንዲሰሩ በይበልጥ ወጣቱ ኃይል ስራ ፈጥሮ በዚህ ዘርፍ ውስጥ በደንብ እንዲቀላቀል ለማድረግ ነው ስለዚህ የላስት ማይል ኮኔክቲቪቲ አንደኛው የሎጂስቲክስ ስርዓታችን ችግር ስለሆነ እሱ ብቻ ሳይሆን የዌራውሲንግ ችግር አለ ሌሎችም ከዚህ ጋር ተያያዥ የሆኑ የህግ የማይቀፍ ጉዳዮች የሬጉሌተሪ ፍሬምወርክ ኢሹስ የፋይናንስ ኢሹዎችንም እንደ ቻሌንጅ የምንነሱትንም ከመመለከታቸው የመንግስት አካላቶች ጋር ሆነን መንፋታቸው ይሆናል ወደፊት ላውኑ ግን እያደገ የመጣውን የኢኮመርስ ንግድ ስርዓት በዛ ውስጥ ደግሞ የኢኮመርስ ሎጂስቲክሱን በይበልጥ ለማሳለጥ ነውና ሎጂስቲክስ ማለት አንድ ነገር ብቻ አይደለም ብዙ ሌግ አለው ሌግ ማለት እግር ላይ ምንድነው ባለው በባህርም አለ በየብስም አለ እስከ መጨረሻ ተጠቃሚ ጋር እስከሚደርስ ድረስ በሙሉ ካልተቀናጀ አንዱ ቦታ ላይ በደንብ ሲስተሙ ወይ ስርዓቱ ካልመጣ በሚፈልገው ውጤት አይመጣም ምንድነው ዲሊያንሶች መዘግየቶችን ያመጣል ፍጥነት የለውም አላስፈላጊ ወጪን ይጨምራል ስለዚህ እንደ ሀገር እነዚህ ነገሮች በሙሉ አቀናይተን ስንሰራ የሎጂስቲክስ ስርዓቱ እንዲሳለጥ ወጪ እንዲቀንስ በከጊዜ አንፃር ተጠቃሚው ጋር በአለም አቀፍ ደረጃ እነ አማዞን አሊባባ እና ሌሎችም በአፍሪካ ደረጃ እንደ ናይጄሪያ ኬንያ ጎረቤታችን በዚህ ስርዓት ሞር ፈጥኖ እየሄዱ ነውና
ፈጥነን ሄደን እነሱንም እንደ ደቡብ አፍሪካም ያለው ስለዚህ ፈጥነን ሄደን እነሱንም ለመብለጥና የሎጂስቲክስ ስርዓቱን በይበልጥ ለማሳለጥ ነው የተፈለገው። ትራንስፖርት የሚባለው ሎጂስቲክስ ውስጥ ያለ ነው። ሎጂስቲክስ ማለት ትራንስፖርትን ይጨምራል። ሎጂስቲክስ ማለት ወራውስ የሚሰሩ መጋዘን ስራዎችን ይጨምራል። ሎጂስቲክስ ኢኮመርስ ሎጂስቲክስ ማለት የኢንቨንተሪ ማኔጅመንት ስርዓቶችን ይጨምራል። የፓኬጂንግ የሌበሊንግ እነዚህ ነገሮች እቃዎችን ማሸግ ሌበል የማድረግ ፓክ የማድረግ እነዚህ ጉዳዮች በሙሉ ሎጂስቲክስ ናቸው። ሎጂስቲክስ ውስጥ ደግሞ ትራንስፖርቱም አለ። በስራ ውስጥ ያሉ ስራውን እየሰሩ ያሉ ሰርቪስ ፕሮቫይደሮች ፕሬዘንቴሽኑን ሲያቀርቡ ያጋጠሙ ያሉትን ቻሌንጆች አቀርበዋል። እንደ መንግስት ሎጂስቲክስ በአንድ ሴክተር ብቻ ተሰርቶ የሚያልቅ ጉዳይ ስላልሆነ በብዙ ሁሉም በኢንዱስትሪ ውስጥ አለ፣ በግብርና ውስጥ አለ፣ በማዕድን ውስጥ አለ፣ በቱሪዝም ውስጥ አለ፣ በሁሉም ስራ ውስጥ አለ። ያለ ሎጂስቲክስ የሚሳለጥና የሚገፋ አይነት ስራ አይኖርም። በዛ ውስጥ ያጋጠሙ ያሉትን ችግሮች ከመመለከታቸው የመንግስት ተቋማቶች ጋር ሆነን እንዲፈታ እናደርጋለን። በሂደት የአሰራር ስርዓትን ከማበጀት አኳያ የህጋዊ አሰራሮችን ከማምጣት አኳያ እነሱም ስራዎች ተጀምሯል። ከጊዜ አንፃር እንዲያልቁ ይደረጋል። ፈጥኖ የኢኮመርስ ስትራቴጂ ወጥቷል እንደ ሀገር እና ሎጂስቲክስ ማለት ጊዜ ነው፣ ወጪ ነው። ከጊዜ አንፃር በእያንዳንዱ ሂደት ውስጥ መፍጠን አለበት አሰራሩ። በእያንዳንዱ ሂደት ውስጥ ወጪ አነስተኛ መሆን አለበት። ወጪ እንዲቀንስ ከጊዜ አንፃር እንዲፈጥን ነው የምንሰራው። እነሱም የሚሰሩት ስራ ከጊዜ አንፃር እንዲፈጥኑ ስራቸው እንዲሰፋ በአገር ደረጃ ምቹ ሁኔታ ስለተፈጠረ በዛው ልክ እንዲሰሩ ምንድነው የሚሆነው? የኛ ምርቶች ተወዳዳሪ ይሆናሉ፣ ኢኮኖሚያችን ያድጋል። በዛ ውስጥ ሚናቸው ትልቅ ስለሆነ ነው። ዴሊቨሪ ሰርቪስ ስንመጣ ግን እያንዳንዱ እቃዎች ከአንድ ቦታ ወደ አንድ ቦታ የሚጓጓዙባቸው ኢንስትራክሽኖች አሏቸው፣ መመሪያዎች አሏቸው። ስለዚህ በአግባቡ በሚያስፈልጋቸው ሰዓት የሚያገኙበት ነው። አንደኛ ጉልበትን ይቆጥባል፣ ሁለተኛ ገንዘብን ራሱ ይቆጥባል። ለዴሊቨሪ የሚከፍሉት ለምሳሌ መተው እዚህ የራሳቸው ትራንስፖርት አለ፣ ይዘው ሲሄዱ የራሳቸው ትራንስፖርት አለ። እነዚህን ሁሉ ጊዜያቸው ተቆጥቦላቸው በአጭር ጊዜ ውስጥ እንዲደርሱ ያደርጋል። ሰኪዩር ነው ደግሞ ለሚከፍሉት ገንዘብ ላላቸው እቃ ዋስትና ይሰጣቸዋል ድርጅቱ። የኔ ሱቅ ያለው ቦሌ ከሆነ መርካቶ ላለው ሰው መድረስ አልችልም፣ ኮተቤ ላለው ሰው መድረስ አልችልም አይደል? ኢኮሜርስ መኖሩ አንድን ቢዝነስ ወይ ደግሞ እኔ ካለኝ ሱቅ ውጪ ተደራሽ የሆነ ሱቅ መክፈት እንደማለት ነው። ስለዚህ ገበያን በጣም ይጨምራል። አሁን ያለንን ገበያ 2 3 እጥፍ ያደርጋል። ሁለተኛ ነገር ደግሞ ምን ያደርጋል? የበለጠ እንድናመጣ ወይም የበለጠ እንድናመርት ይረዳናል። ስለዚህ ለመርቸንቱ ያለው ነገር ያለውን ማርኬት እጥፍና ከዛ በላይ ማሳደግ ነው ያለው ጥቅም ነው። ለገዢዎች ደግሞ ካሉበት ኮምፎርት ወይ ደግሞ ከተቀመጡበት ቦታ ሆኖ ዋጋ ጣርተው መግዛት የሚችሉበት ነገር